አባታችን አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሸገር ሲቲና የምዕራብ ሸዋ ሀገረ ስብከት አህጉረ ስብከት ሊቀ ጳጳስና የምስካየ ኅዙናን ገዳም የበላይ ኃላፊ ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ የዚህ የሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዓን አበው ሊቃነ ጳጳሳት የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች እንዲሁም ደግሞ የዚህ ታላቅ ገዳም ጸባቴ ሊቃውንተ ቤተ ክርስቲያን አባቶቻችን መናንያን በሙሉ አሁን እኔ እዚህ የቆምኩት እንደ አጋጣሚ ለስራ ጉዳይ ወደዚህ መጥቼ የብፁዕነታቸውን እረፍት በዚህ ስሰማ ከኢየሩሳሌም የሐዘን መግለጫ ስለተላከልኝ ነው። እሱን ያው የገዳሙን ማህበረ መነኮሳት ነው የማቀርበው። ስለተፈቀደልኝ አመሰግናለሁ። ዜና እረፍቱ ወሞቱ ለብፁዕ አቡነ ዕንባቆም በኢየሩሳሌም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት ጽሕፈት ቤት የተሰጠ የሐዘን መግለጫ። ኢየሩሳሌም ብፁዕ አባታችን አቡነ ዕንባቆም ማረፋቸውን ስንሰማ ጥልቅ ሐዘን ተሰምቶናል። ብፁዕ አቡነ ዕንባቆም ከጥቅምት 12 ቀን 2007 ዓመተ ምህረት ጀምሮ በቅድስት ሀገር ኢየሩሳሌም ሊቀ ጳጳስ ሆነው ከተመደቡበት ጊዜ ጀምሮ ከገዳሙ ማህበረ መነኮሳትና መነኮሳያት ጋር ከ10 ዓመታት በላይ ሲኖሩ ፍጹም አባታዊ ፍቅር፣ ትዕግስት፣ ትህትናን በተላበሰ መልኩ የመሩን ሲሆን በቆይታቸው ጊዜ ደግሞ ከሰራቸው አበይት ተግባራት መካከል በገዳሙ ሲታሰቡ የሚኖሩትን እንገልጻለን። አንደኛ፣ በቅድስት ሀገር ኢየሩሳሌም ለሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት በየዕለቱ ከግብጾች ጋር በሚነሳው የደብረ ሱልጣን ገዳም ጉዳይ ከጸሎተ ሐሙስ ጀምሮ እስከ ትንሣኤ ማግስት ድረስ በሚደረገው ግብግብ ከጧት ጀምሮ እስከ ማታ ድረስ ከቦታው ባለመለየት ገዳማቸውን በግንባር ቀደምትነት እንደ እስከ ዛሬው አባቶቻቸው ሁሉ እሳቸውም የገዳሙን ክብርና ታሪክ እንዲሁም ርስት ሲያስጠብቁ ቆይተዋል። ሁለተኛ፣ በመንበረ ጵጵስናው አጠገብ በምዕራፍ 8 የሚገኘውን ታሪካዊ ህንፃ በጥንት የገዳሙ ቤት ሲሆን በጆርዳን መንግስት ጊዜ ግን በቁልፍ ተይዞ ለብዙ ዘመናት ገዳሙ ርስቱን አጥቶት የቆየ ሲሆን በኋላ ግን በብዙ ገንዘብ ቁልፉ ተገዝቶ እንደገና እድሳት ተደርጎለት ለዚህ አገልግሎት እንዲበቃ አድርገዋል። ሶስተኛ፣ በደብረ ገነት ቅድስት ኪዳነ ምሕረት ገዳም ለመጀመሪያ ጊዜ ከ6 ሚሊዮን 600 ሺህ የእስራኤል ብር ወይንም ሸኬል ወጪ በማድረግ ታሪካዊቷ የደብረ ገነት ቅድስት ኪዳነ ምሕረት ገዳም እንድትታደስ አድርገዋል። አራተኛ፣ ሽፍቲ እስራኤል በሚባለው ቦታ የንግስት ጣይቱ መታሰቢያ ህንፃ በሳቸው ኃላፊነት ቀደም ሲል ለ70 ዓመት ያህል በእስራኤል ሀገር የሚገኝ አንድ ሬዲዮ ጣቢያ በኃላፊነት ይዞት ትንሽ ኪራይ እየሰጠን ይኖር ነበረ፣ ከጆርዳን መንግስት የጀመረ ማለት ነው። በኋላ ግን እነዚህ ሬዲዮ ጣቢያ ሲጠቀሙበት የነበሩት ሰዎች ለሌላ አካል አሳልፈው ሊሰጡብን በነበረ ጊዜ በኩለ ሌሊት ብፁዕነታቸውን ይዘን ቁልፉ ተሰብሮ ቦታውን ይዘን ፖሊስ ጋራ ግብግብ በመግጠም ከዛም በኋላ ወደ ፍርድ ቤት በመሄድ አሸንፈን ቦታው ሙሉ ለሙሉ ዛሬ ርስትነቱ የኢትዮጵያ እንዲሆን የብፁዕነታቸው ጥረት መሆኑ ግልጽ ነው። አምስተኛ፣ በምስካበ ቅዱሳን አቡነ ተክለ ሃይማኖት ገዳም የቀብር ቦታችን ነው። በግርማዊ ቀዳማዊ አፄ ኃይለ ሥላሴ ተገዝቶ የተሰጠ ብቸኛ ኢትዮጵያውያን መቃብራቸው እሱ ነው። በዚህ ቦታ መቃብሩ ስለጠበበና ስላነሰ ወደ 112 ፉካ አሰርተው ለአገልግሎት አውለው ዛሬም ምእመናኑም እኛም መነኮሳቱ እየተጠቀምንበት እንገኛለን። ስድስተኛ፣ በዮርዳኖስ ቅድስት ሥላሴ ገዳም የግርማዊ ቀዳማዊ አፄ ኃይለ ሥላሴ ባለቤት ግርማዊት እቴጌ መነን መታሰቢያ ቤተ ክርስቲያን ለ50 ዓመታት በፈንጅ ታጥሮ ውስጡ አገልግሎት ሳይሰጥበት ከኖረ በኋላ ከሌሎች አብያተ ክርስቲያናት እንደ አርመን
እንደ ሶሪያ፣ እንደ ካቶሊክ፣ እንደ ግሪክ ከመሳሰሉ ጋራ በመተባበር በእንግሊዞች መንግስት ወይንም በእንግሊዝ መንግስት አማካይነት ፈንጁ ተጠርጎ አሁን ፕላኑ በእሳቸው በብፁዕነታቸው አማካይነት ፕላኑ ተዘጋጅቶ ቤተክርስቲያኑ ሊሰራ ዝግጅት ላይ እንገኛለን። ሰባተኛ ለመጀመሪያ ጊዜ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ኢየሩሳሌምን ሊጎበኙ በመጡ ጊዜ ብፁዕነታቸው የደር ሱልጣንን ገዳም ሳያዩት እንዴት ይሄዳሉ ብለው በማሳሰብ ቦታው ድረስ መጥተው ደር ሱልጣንን ጎብኝተው እንዲሄዱ አድርገዋል። እንግዲህ ብፁዕነታቸው ከገዳሙና ከማህበሩ አንድነት ሲያደርጉት የቆዩት ጥረት እስከ መቼውም ድረስ በማህበሩ ልቦናና በእያንዳንዳችን ልቦና ሲታወስ የሚኖር መሆኑ ብፁዕ አባታችን እረፍታቸው እጅግ ያሳዘነንና ማህበረ ገዳሙን በጣም ያስደነገጠ ነበረ። ብፁዕ አባታችን አቡነ ዕንባቆም በነበራቸው ጊዜ ሁሉ ከገዳሙ ማህበረሰብ ጋራ በፍቅር፣ በትዕግስት፣ በትህትና አንድም ሰው ሳያስቀይሙ ይሄን ያህል 10 ዓመታት ከብፁዕ አቡነ ፊልጶስ ቀጥሎ 10 ዓመት በኢየሩሳሌም ገዳም የኖሩ ብፁዕነታቸው ብቻ ናቸው እና የብፁዕነታቸው በረከታቸው ይደርብን። ብፁዕ አቡነ ናትናኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሩሳሌም ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የኢየሩሳሌም ገዳማት ማህበር መነኮሳትና መነኮሳያት ጥር 18 ቀን ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ስቴ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ሊቀ ጳጳስ፣ ብፁዕ አባታችን አቡነ ቀውስጦስ የሰላሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የገዳማት የአድባራት አስተዳዳሪዎች፣ ከጠቅላይ ቤተ ክህነት የመምሪያው ኃላፊዎች፣ በአጠቃላይ በብፁዕ አባታችን በዓለ ዕረፍት ምክንያት በዚሁ ቅዱስ ገዳም የተገኛችሁ ሁላችሁም፣ ከዚህ በመቀጠል ዜና ሕይወቱ ወዕረፍቱ ለብፁዕ አቡነ ዕንባቆም ሊቀ ጳጳስ ከ1950 ዓመተ ምህረት እስከ 2018 ዓመተ ምህረት ልደትና እድገት ብፁዕ አቡነ ዕንባቆም ሊቀ ጳጳስ በ1950 ዓመተ ምህረት ኦርቶዶክሳውያን ከሆኑና ፈሪሃ እግዚአብሔር ካላቸው ከእናታቸው ከወይዘሮ አስካለ ማርያም ማናየና ከአባታቸው ከአቶ ባሳዝነው ወንድማገኘው በሚያዝያ ወር በቀድሞው የሸዋ ክፍለ ሀገር መርሃ ቤቴ አውራጃ በአሁኑ የሰሜን ሸዋ ዞን ሞረትና ጅሩ ወረዳ በሚገኘው ልዩ ስሙ በላይ ሀያዱር ባለወልድ በሚባለው ቀበሌ ተወለዱ። በተወለዱ በ40 ቀናቸው በቅዱስ ቤተክርስቲያናችን ሥርዓት መሰረት ጥምቀተ ክርስትናን በደብረ ብስራት ቅዱስ ዜና ማርቆስ ገዳም ተጠምቀው ሀብተ ውልድና ስመ ክርስትና አግኝተዋል። ቤተሰቦቻቸውን ካላቸው የእግዚአብሔር ፍቅር የተነሳ በላይ ሀያዱር ባለወልድ የቤተ ክርስቲያን የአንድነት ትምህርት እየታነጹ እንዲያድጉ አድርገዋል። መንፈሳዊ ትምህርት፣ ማዕርገ ክህነትና ገዳማዊ ሕይወት ብፁዕነታቸው ዕድሜያቸው ለትምህርት እንደደረሰ
ከአጥቢያቸው በተጨማሪ ከደብረ ብስራት ዜና ማርቆስ ገዳም የንባብ የቁጥርና የቃል ትምህርትን ተምረዋል። በመቀጠልም ወደ ሰቃ መድኃኔዓለም ገዳም በመሄድ ከታላቁ ሊቅ ከመምህር አባ ዘካርያስ ኃይለ ማርያም ቅኔና የመጻሕፍት አንድምታ ትርጓሜን ተምረዋል። ከመምህር አስበጻድቅ ወርቅነህና ከአባ ተክለ ሃይማኖት ሀብተ ጊዮርጊስ ትርጓሜ ዳዊትን ተምረዋል። በተጨማሪ በዚሁ ገዳም የቅዳሴ ትምህርትን ያስተምሩ ከነበሩት ከመምህር ገብረ ሚካኤል መጽሐፈ ሰዓታትን እና ሥርዓተ ቅዳሴን ተምረዋል። ከስመጥርና ሊቃውንት መምህሮቻቸው አንዱ የሆኑ ብፁዕ አባታችን አቡነ ቀውስጦስ ናቸው። ማዕርገ ዲቁና ምንኩስናና ቅስና ጸባቴ አባ ተክለ ሐዋርያት ባሳዝነው በ1960 ዓመተ ምህረት ግብረ ዲቁናን ከሙሉ ትምህርቱና ስርዓቱ እንዳጠናቀቁ በታላቁና ጥንታዊው ደብረ ሊባኖስ ገዳም ግንቦት 12 ቀን ከብፁዕ አቡነ ማርቆስ የቀድሞ ጎጃም ክፍለ ሀገር ሊቀ ጳጳስ ማዕርገ ዲቁናን ተቀብለዋል። ከዚህም በኋላ አገልግሎትን ከትምህርት በማቀናጀት በሰቃ መድኃኔዓለም ገዳም ከ1964 እስከ 1967 ዓመተ ምህረት ድረስ በዲቁና አገልግሎታቸውን ከትሩፋት ጋር ሲያበረክቱ ቆይተዋል። በ1967 ዓመተ ምህረት ወደ ደብረ ሊባኖስ ገዳም በመሄድ ከታላቁ የድጓ መምህር የኔታ መርዓዊ ሳህለ ሚካኤል ጉባኤ የጾመ ድጓ ትምህርትን ተምረዋል። በ1971 ዓመተ ምህረት ወደ ጎጃም ክፍለ ሀገር ሄደው በደንበጫ ቅዱስ ሚካኤል ቤተክርስቲያን የቅኔ መምህር ከነበሩት መምህር ብዙአየሁ አሰጌ የቅኔ ትምህርትን ተምረዋል። በዚሁ ሳይገደቡ ለመንፈሳዊ ትምህርት ካላቸው ፍቅርና ጉጉት የተነሳ ወደ በጌ ምድር በማቅናት ደራና ፎገራ ከሚገኘው የእማ ሸንኮሩ ቅዱስ ጊዮርጊስ ቤተክርስቲያን ከመምህር ተቋመ ወርቅ ዘንድ ከ1 ዓመት በላይ ቆይታ በማድረግ የጀመሩትን የቅኔ ትምህርት ከነ አገባቡ ተምረው አጠናቀዋል። ከዚያም ወደ ደብረ ሊባኖስ በመመለስ በ1973 ዓመተ ምህረት ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም የዜማ መምህር ከነበሩት ከመምህር ወልደ ገብርኤል ያለው ዘንድ ዝማሬ መዋሥዕት ተምረዋል። በደብረ ሊባኖስ ገዳም አቋቋም እየተማሩ እንዳሉ በገዳማዊ ሕይወት ለመወሰን እንደሚፈልጉ ለገዳው ማህበር አሳወቁ። ጥያቄያቸው ተቀባይነት ስላገኘ ወደ ገዳሙ አንድነት በመግባትም በረድነት ለ1 ዓመት በጫገል ቅዱስ አማኑኤል በቅዳሴ አገልግሎት 1 ዓመት በመቆየት በአበው መነኮሳት የተሰጣቸውን ተልእኮ ፈጽመዋል። በመቀጠልም የትርጓሜ መጻሕፍትን ለመማር ከፍተኛ ፍላጎት ስለነበራቸው በ1979 ዓመተ ምህረት በመምህር ገብረ ኢየሱስ ስም በተቋቋመው መንፈሳዊ አዳሪ ትምህርት ቤት ገብተው የመጻሕፍተ ሐዲሳትን ትርጓሜ እንዲማሩ ስለተፈቀደላቸው ከመምህር ብርሃኑ ወልደ ሥላሴና ከመምህር ገብረ ሕይወት ገብረ ኢየሱስ ዘንድ የመጻሕፍተ ሐዲሳት ትርጓሜን ተምረው አጠናቀዋል። በ1989 ዓመተ ምህረት የቅዱስ እንጦንስንና የቅዱስ መቃርስን ፈለግ ተከትለው ሥርዓተ ምንኩስናን አባ ተክለ ሐዋርያት ተብለው በደብረ ሊባኖስ ገዳም ከብፁዕ አቡነ ሳዊሮስ ሊቀ ጳጳስ ተቀብለዋል። በመቀጠልም በምንኩስና ሲያገለግሉ ቆይተው በ1994 ዓመተ ምህረት ከብፁዕ አቡነ ዮሴፍ ቁምስናን ተቀብለዋል። ከፍተኛ መንፈሳዊ አገልግሎት በ5ኛው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ጳውሎስ መልካም ፈቃድ ከላይ በተጠቀሰው ጉባኤ ቤት ሊቀ ጉባኤ የተደረጉ ሲሆን በነበራቸው ቅንነትና ትጋት
ከሊቀ ጉባኤነቱ በተጨማሪ የአዳሪ ትምህርት ቤቱ ምክትል መምህር ሆነው እንዲያስተምሩ በመመረጥ በ1992 ዓመተ ምህረት ምክትልነቱ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጸድቆ እንዲያስተምሩ ተደረገ። ብፁዕነታቸው የአዳሪ ትምህርት ቤቱን መንፈሳዊ ዓላማ በቅንነት ተቀብለው በትጋትና በትሕትና ሊቀ ጉባኤና ምክትል መምህርም ሆነው በማስተማር ሊቀ መዛሙርቱ በማስቀጸል ተግባር ላይ እንዳሉ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ መልካም ፈቃድ ሰኔ 10 ቀን 1994 ዓመተ ምህረት ለታላቁ ደብረ ሊባኖስ ገዳም አስተዳዳሪ ጸባቴ ሆነው ተሾሙ። ብፁዕነታቸው የታላቁ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጸባቴ በመሆን ከተሾሙበትና ይህንን ታላቅ ኃላፊነት ከተረከቡ ጊዜ ጀምሮ በገዳም ውስጥ ብዙ የልማት ሥራዎች ሰርተዋል። ብፁዕነታቸው በደብረ ሊባኖስ ካከናወኗቸው ተግባራት መካከል ከብዙ በጥቂቱ ለአብነት ለመጥቀስ ያህል ለገዳሙ አንድ ኒሳን ገልባጭ መኪና ተገዝቶ በሥራ ላይ እንዲውል አድርገዋል። ለቅኔ ማህሌት፣ ለገድል ማንበቢያና ልዩ ልዩ ዕቅዶችን ያካተተው ሁለገብ ሕንፃ በአፋጣኝ ተጀምሮ ሥራው እንዲቀጥል ጥረት በማድረግ አሁንም በሚሰጠው የአገልግሎት ሁኔታ ይታያል። ግፏን የተባለው ጠበል አመቺ ወደ ሆነው ቦታ ለማቅረብ 130 ቧንቧዎችን ዘርግቶ በማቅረብ ከ33,000 ሊትር በላይ መያዝ የሚችል የጸበል ማጎልበቻ በማስገባትና 30 ክፍል መጠመቂያ ቤት በምእመናን አስተዋጽኦ በማሰራት ለሕሙማን ሁሉ መጠነ ሰፊ የፈውስ አገልግሎት እንዲሰጥ አስችለዋል። በዚሁ ጠበል ተጠማቂ ለሆነው ሕዝብ ለጸሎትና ለትምህርት መስጫ የሚያገለግል ዘመናዊ አዳራሽ በአንዲት በጎ አድራጊ ምእመን ተሰርቶ በተግባር እንዲውል አድርገዋል። በቤተ ክርስቲያኑ አካባቢ የንጽሕ አገልግሎት የሚሰጥ ቤት ባለመኖሩ ይህንን ችግር ለማቃለል አዲስ አበባ በሚኖሩ ምእመናን አስተዋጽኦ 10 ክፍል ዘመናዊ የንጽሕና ቤት በማሰራትና አገልግሎት እንዲሰጥ አድርገዋል። ሌሎችንም አያሌ የልማት ተግባራትን አከናውነዋል። ጸባቴ አባ ተክለ ሐዋርያት ባሳዝነው በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም መንፈሳዊና የልማት ሥራዎችን ሲያከናውኑ ቆይተው ከሚያዝያ 15 ቀን 1992 ዓመተ ምህረት ጀምሮ በሐረር መድኃኔዓለም ቤተ ክርስቲያን በአስተዳዳሪነት ተመድበው የተሰጣቸውን ታላቅ መንፈሳዊ አደራ በብቃት ተወጥተዋል። ሐዋርያዊ ጥሪና ተልእኮ እለሰ ሰናየ ተልእኩ ምክቢተ ክብር ይደልዎሙ ወፈድፋደሰ በቃል ወበምህሮ በመልካም የሚያስተዳድሩ አገልጋዮች ይልቁንም በመስበክና በማስተማር የሚደክሙ እጥፍ ድርብ ክብር ይገባቸዋል ብሎ ሐዋርያው እንዳስተማረ ጸባቴ አባ ተክለ ሐዋርያት በሐረር መድኃኔዓለም ቤተ ክርስቲያን በአስተዳዳሪነት እያሉ በሕይወታቸው ሁሉ ባሳዩት መልካም የሥራ ፍሬ በመንፈሳዊ ትጋታቸውና ቅንነታቸው በዘመናቸው ከነበሩ ከታላላቅ ሊቃውንት የቀሰሙት የቤተ ክርስቲያን ትምህርታቸው በትሩፋት የከበረው መንፈሳዊ ሕይወታቸውና ብቃታቸው ተመዝኖ ሐምሌ 9 ቀን 1997 ዓመተ ምህረት በተደረገው የኤጲስቆጶሳት ምርጫ በቤተ ክርስቲያናችን ቀኖናዊ ሥርዓት መሠረት በብፁዓን አበው ሊቃነ ጳጳሳት አሳሳቢነት በመንፈስ ቅዱስ ተመርጠው ነሐሴ 22 ቀን 1997 ዓመተ ምህረት የደቡብ ኦሞ ሀገረ ስብከት ጳጳስ ሆነው እንዲሰሩ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ አንብሮተ እድ ተሹመዋል። ብፁዕነታቸው በተሾሙበት ሀገረ ስብከት በገጠርና በከተማ በመዘዋወር ደከመኝ ሰለቸኝ ሳይሉ ትምህርተ ወንጌል ባልተሰማራባቸው አብያተ ክርስቲያናት ባልታነጹባቸው አካባቢዎች ሁሉ በመዘዋወር 42 አብያተ ክርስቲያናትን አሳንጸው መርቀዋል። 4 ጥንታውያን አብያተ ክርስቲያናትን አሳድሰዋል። የደቡብ ኦሞ የልማት ኮሚቴ በማቋቋም በአይነቱ ልዩ የሆነ የስብከተ ወንጌል አገልግሎትን በማስፋፋት
የቅዱስ ቤተ ክርስቲያን ተልእኮ ተደራሽ እንዲሆን አድርገዋል። በመኪና፣ በሞተር ሳይክል፣ በበቅሎና ከእንጨት በተሰራ ጀልባ በመጓዝ የቤተ ክርስቲያን ሐዋርያዊ ተልእኮ እንዲስፋፋ አድርገዋል። ከ16 በላይ ብሔረሰቦች በሚኖሩበት ሀገረ ስብከታቸው ከ50 ሺህ በላይ ምእመናንን አስተምረውና አሳምነው በቅድስት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሥርዓት አጥምቀዋል። ስብከተ ወንጌልን ለማስፋፋትና ለማጠናከር ብፁዕነታቸው በሀገረ ስብከታቸው ከ80 በላይ የስብከተ ወንጌል ኬላዎችን አቋቁመዋል። ወጣቶች በቤተ ክርስቲያን ትምህርት ታንጸው እንዲያድጉ የሀገረ ስብከቱን መዋቅር በሕገ ቤተ ክርስቲያን መሠረት በማጠናከርና ምእመናንን በማደራጀት ከ121 በላይ አዳዲስ የሰንበት ትምህርት ቤቶችን አቋቁመዋል። ብፁዕነታቸው በደቡብ ኦሞ ሀገረ ስብከታቸው በነበራቸው ሐዋርያዊ የሊቀ ጵጵስና አገልግሎት ገባሬ ተአምር ነበሩ። ለምሳሌ በአንድ ወቅት በሐመር ብሔረሰብ ለብዙ ጊዜ ዝናብ ሳይዘንብ ቀርቶ ብፁዕነታቸው በሄዱ ጊዜ ዝናብ ዘንቦላቸዋል። በዚህም የሐመር ብሔረሰቦች የቦርጃ የቢሮ ታናሽ ወንድም የእግዚአብሔር ታናሽ ወንድም ብለው እስካሁን ድረስ ይጠሯቸዋል። ብፁዕነታቸው ከሐምሌ 9 ቀን 1997 ዓመተ ምህረት እስከ ህዳር 1 ቀን 2005 ዓመተ ምህረት ድረስ በደቡብ ኦሞ የሊቀ ጵጵስና ሐዋርያዊ ተልእኳቸውን ፈጽመው በቅዱስ ሲኖዶስ ውሳኔ ከህዳር 1 ቀን 2005 ዓመተ ምህረት ጀምሮ ወደ ድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ተዛውረዋል። በድሬዳዋና ምዕራብ ሐረርጌ ሀገረ ስብከት በነበራቸው ቆይታ የሀገረ ስብከቱን ልማት ከማፋጠን ባሻገር የሀገረ ስብከቱ ጽሕፈት ቤት ደረጃውን በጠበቀ መልኩ መንበረ ጵጵስና መሰራት አለበት በማለት በቅርቡ ተገንብቶ ያለቀውን ህንፃ ሙሉ የዲዛይን ስራውን ተከታትለው አሰርተዋል። ከህዳር 1 ቀን 2005 ዓመተ ምህረት ጀምሮ የድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በመሆን ከ2 ዓመታት በላይ ሀገረ ስብከቱን በመምራት ሰፊ መንፈሳዊና የልማት ስራዎችን በማከናወን እስከ ጥቅምት 12 ቀን 2007 ዓመተ ምህረት ድረስ በሊቀ ጵጵስና አገልግለዋል። ሐዋርያዊ የሊቀ ጵጵስና አገልግሎት በውጭ ሀገር ብፁዕነታቸው ከጥቅምት 12 ቀን 2007 ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ውሳኔ ከድሬዳዋና ምዕራብ ሐረርጌ ሀገረ ስብከት ወደ ቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳማት ሊቀ ጳጳስ በመሆን በቅዱስ ሲኖዶስ ምልዓተ ጉባኤ የተመደቡ ሲሆን በቅድስት ሀገር ኢየሩሳሌምም በቆዩባቸው ሊቀ ጵጵስና መዋዕለ ዘመን ወይም ደግሞ መዋዕለ ስብከት ቅድም መልአከ ሳሌም አባ ገብረ ኪዳን ከኢየሩሳሌም የመጡ መነኮስ ቆሞስ በዛ ያለው ሐዋርያዊ አገልግሎታቸው በስፋት ስለገለጹት ወደ ቀጣዩ ይሸጋገራል። በስምንተኛ ምዕራፍ ከመንበረ ጵጵስና አጠገብ በብፁዕ አቡነ ዳንኤል ግዢው ተፈጽሞ የነበረውን ይዞታ በከፍተኛ ወጪ እንዲታደስ ከማድረግ በተጨማሪ በቤተልሔም በአልዓዛርና በኢያሪኮ የነበሩ የቤተክርስቲያናችን ሕንፃዎችንና ይዞታዎችን እንዲጠበቁ ካርታ የሌላቸው የባለቤትነት ካርታ እንዲኖራቸው የተጎዱት እንዲታደሱ በማድረግ አንድም ቀን ሳያባክኑ 10ሩንም ዓመት በትጋትና በሐዋርያዊ የሊቀ ጵጵስና አገልግሎት አሳልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ድርጅት ለመጀመሪያ ጊዜ የሳተላይት አገልግሎት ሲጀምር ከቅድስት ሀገር ኢየሩሳሌም ገዳማት ማህበረ መነኮሳት ጋር በመሆን ከፍተኛ አስተዋጽኦ አበርክተዋል። በአጠቃላይ ብፁዕነታቸው በቅድስት ሀገር ኢየሩሳሌም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት የሚታወሱት በትዕግስታቸው፣ በመልካም አስተዳደር ችሎታቸውና ማህበሩን በአንድነት በመምራት ለቤተክርስቲያን የማይረሱ ታላላቅ ስራዎችን በማከናወን ነው። ብፁዕነታቸው በኢየሩሳሌም በነበራቸው የ10 ዓመታት ሊቀ ጵጵስና እስካሁን በቅዱስ ሲኖዶስ አማካይነት በቦታው ላይ ተመድበው ከመሩ አበው ሊቃነ ጳጳሳት ውስጥ ከብፁዕ አቡነ ፊልጶስ ቀዳማዊ በመቀጠል ሁለተኛው
ለረጅም ዓመታት ያገለገሉ ሊቀ ጳጳስ ናቸው። ወደ ሀገር ቤት መመለስ ብፁዕነታቸው ከግንቦት 15 ቀን 2017 ዓመተ ምህረት ጀምሮ በቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ ወደ ሀገር ቤት በመመለስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የገዳማት አስተዳደር መምሪያ የበላይ ኃላፊ ሊቀ ጳጳስ ሆነው ተመድበው ገዳማትን ለማጠናከርና ችግሮቻቸውን ለመፍታት ሰፊ ዕቅድ በማዘጋጀት ወደ ሥራ ለመግባት በጥናትና በዝግጅት ላይ ነበሩ። ብፁዕነታቸው ከሀገረ ስብከታቸው ውጭ በሌሎች አህጉረ ስብከትም በርካታ ሥራዎች የሰሩ ሲሆን ለምሳሌ በሰሜን ሸዋ ሀገረ ስብከት የበላይ ሀያዱር በዓለ ወልድ ቤተ ክርስቲያን ሁሉንም ወጪ ችለው በማሰራት ለቅዳሴ ቤት ዝግጁ አድርገዋል። ሌሎችንም በርካታ አብያተ ክርስቲያናትን አሳንጸዋል። ማጠቃለያ ብፁዕነታቸው በአጠቃላይ በሊቀ ጉባኤነት፣ በመምህርነት፣ በታላቁ ገዳም ጸባቴነት፣ በደብር አስተዳዳሪነት፣ በሊቀ ጵጵስና ዘመናቸውን ሁሉ ደከመኝ ሰለቸኝ ሳይሉ የተሰጣቸውን ሐዋርያዊ አደራ በብቃትና በመንፈሳዊ ተጋድሎ ተወጥተዋል። ትጉህና ጠንካራ፣ ላመኑበት ጉዳይ እስከ ሕይወት መስዋዕትነትን ለመክፈል የማይሳሱት ብፁዕ አቡነ ዕንባቆም ከልጅነታቸው ጊዜ ጀምሮ ቤተ ክርስቲያናቸውን በመንፈሳዊና በልማት በንጽህናና በቅድስና በሀገር ውስጥና በውጭ ሀገር ያገለገሉ በልማትና በሐዋርያው ተልእኮ የተጉ በአባታዊ ሕይወታቸው የተመሰከረላቸው ደከመኝ ሰለቸኝ የማይሉ በዘመናቸው እውነተኛ የነበሩ ኦርቶዶክስ ተዋሕዶ ሃይማኖታቸውንና ሀገራቸውን ከልብ የሚወዱ አባት ነበሩ። ብፁዕ አቡነ ዕንባቆም ባደረባቸው ሕመም በጸሎት በጸበልና በሕክምና ሲረዱ ቆይተዋል። ለተጨማሪ የሕክምና እርዳታ ወደ ሀገረ እስራኤል ተጉዘው ሕክምናቸውን እንዲከታተሉ በቋሚ ሲኖዶስ ተወስኖ ሁኔታዎቹ ተመቻችተው በቅዱስ ሲኖዶስ ጽሕፈት ቤትና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በኩል አስፈላጊው የጉዞ ሂደት ቢጠናቀቅም ብፁዕነታቸው የፈጣሪ ጥሪ ደርሶኛል፣ ከእንግዲህ ወደ ውጭ ሀገር አልሄድም፣ ወደ ጻድቁ አባቴ ቅዱስ አቡነ ተክለ ሃይማኖት ገዳም ደብረ ሊባኖስ ውሰዱኝ፣ በዚያ የአበው ጸሎትና ሱባኤ ይደረግልኝ በማለታቸው ጥር 12 ቀን 2018 ዓመተ ምህረት ወደ ደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ሂደዋል። በደብረ ሊባኖስ ገዳም አበው መነኮሳትና ሊቃውንት ለ7 ተከታታይ ቀናት ሱባኤ በመያዝ በጸሎትና በጸበል ሲረዱ ቆይተው ሐዋርያው ቅዱስ ጳውሎስ እፈቱሰ እፍልስ ወእትፈለጥ እምዓለም ከማሃሉ ሀበ ክርስቶስ ወፈድፋደ ይሄይስ ወይደሉ ሊተ ዝንቱ፣ እንግዲህስ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ከሁሉ ይልቅ የሚሻል ነውና በማለት እንደተናገረ ብፁዕነታቸው ጥር 18 ቀን 2018 ዓመተ ምህረት የቅዱስ ጊዮርጊስ በዓለ ዝርወተ አጽሙ በሚከበርበት ዕለት በተወለዱ በ68 ዓመታቸው ከዚህ ዓለም ድካም ወደ ማያልፈው ዓለም ከሞት ወደ ሕይወት ከድካም ወደ ዕረፍት ተሸጋግረዋል። ይህም የቅዱሳን ጥሪ ነው። የብፁዕነታቸው የተከበረ አስከሬናቸው በደብረ ሊባኖስ አቡነ ተክለ ሃይማኖት ገዳም ጸሎተ ፍትሐት ሲደርስበት ካደረ በኋላ ብፁዕ አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትርያርክ ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ የሸገር ሲቲ አህጉረ ስብከት የምስካየ ሕዙና መድኃኔዓለም ገዳም ሊቀ ጳጳስ እና ብፁዓን አበው ሊቃነ ጳጳሳት ወኤጲስቆጶሳት፣ የቅዱስ ሲኖዶስ አባላት፣ የደብረ ሊባኖስ አበው መነኮሳትና ሊቃውንት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የየመምሪያው የየድርጅቱና የመንፈሳዊ ዩኒቨርሲቲ ኃላፊዎች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ የመንፈስ ቅዱስ ልጆቻቸው፣ ወዳጅ ዘመዶቻቸው በተገኙበት ሥርዓተ ቀብራቸው ጥር 19 ቀን 2018 ዓመተ ምህረት በታላቁ ደብረ ሊባኖስ ገዳም የጻድቁ አቡነ ተክለ ሃይማኖት አንድነት ገዳም በክብር ተፈጽሟል።
እግዚአብሔር አምላካችን የብፁዕ አባታችንን ነፍሳቸውን ለወዳጆቹ ለቅዱሳን ለጻድቃንና ለሰማዕታት ባዘጋጀው ዘላለማዊ መካነ ዕረፍት በክብር ያሳርፍልን፣ እኛንም ያጽናን። በብፁዕ አቡነ ዕንባቆም ሊቀ ጳጳስ ሥርዓተ ቀብር ላይ የተገኛችሁ ሁሉ በቅድስት ቤተ ክርስቲያናችን ስም እናመሰግናለን። ከአባታችን በረከት ይክፈለን። ወስብሐት ለእግዚአብሔር። ጥር 19 ቀን 2018 ዓመተ ምህረት ደብረ ሊባኖስ ጻድቁ አቡነ ተክለ ሃይማኖት ገዳም ኢትዮጵያ። ነፍስ ይማርልን።